የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ፣ የተለያዩ ሆሄያትን በማገጣጠም ቃላትን እየመሰረትን እናያለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ስቀጥል እነዚህ የተለያዩ ቃላትን ተሰጥተዋል። እነዚህን ቃላት መጀመሪያ ሆሄውን ነጣጥለን እንጠራለን። በመቀጠል ደግሞ አጋጥመን እንጠራለን ማለት ነው። እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው ማለት ነው። በመጀመሪያ እያንዳንዱን ሆሄ የማን ዝርያ እንደሆነች እና ስንተኛ ፊደል እንደሆነች እያንዳንዱን እናያለን። ከዚያ ሲቀጥል ደግሞ አጋጥመን እናነባዋለን ማለት ነው። እሺ፣ ከዛ በቀጥታ ወደ ዝግጅቱ ሳልፍ እቺ የምታዩት ባለ ሁለት ሆሄ ቃላት ናቸው። ባለ ሁለት ሆሄ ቃል ናቸው እነዚህ። እያንዳንዱን በተናጠል እየነጠል እንጠራለን፣ አጋጥመን እናነባለን ማለት ነው። እሺ፣ ይቺ የምናያት ቃል ይቺ የመጀመሪያዋ ፊደል በአንደኛዋ ማለት ነው። የበ የመጀመሪያዋ ፊደል በአንደኛዋ። ይቺ ሶ የሰ ሰባተኛዋ ወይም መጨረሻዋ ማለት ነው። ስለዚህ ይቺ በሶ በአንድ ላይ በሶ። እደግመዋለሁ፣ በሶ። እሺ፣ ይችኛዋ ደግሞ ቡ ሁለተኛዋ ማለት ነው። ሁለተኛዋ ፊደል የበ ሁለተኛዋ። ይቺ ደግሞ ና ና የነ አራተኛዋ ፊደል ማለት ነው። ስለዚህ እያንዳንዱ ፊደል ስንጠራው ቡ ና፣ አጋጥመን ስናነበው ቡና። እደግመዋለሁ፣ ቡና። ቀጥሎ ያለች ደግሞ ቆ የቀ ሰባተኛዋ ወይም መጨረሻዋ ማለት ነው። ይቺ ሎ የለ ሰባተኛዋ፣ የለ ሰባተኛዋ። ቆ ሎ በአንድ ላይ ቆሎ። እደግመዋለሁ፣ ቆሎ። ይቺ ደግሞ ሄ የሃ አምስተኛዋ ማለት ነው። አምስተኛዋ ባለቀለበቷ እግሯ ላይ ቀለበት ያለት አምስተኛ ፊደሎች የሚታወቁት እግራቸው ላይ በቀኝ በኩል ቀለበት አለባቸው። ስለዚህ ሄ አምስተኛዋ ፊደል። ይቺ ደ አንደኛዋ ማለት ነው። በአንድ ላይ ሄደ። እደግመዋለሁ፣ ሄደ። እሺ፣ ቀጥሎ ያለው ይቺ ደግሞ ላ አራተኛዋ ማለት ነው። ይቺ ም በአንድ ላይ ላም። እደግመዋለሁ፣ ላም። ይችኛዋ ደግሞ በአንደኛዋ ማለት ነው። ይቺ ግ ስድስተኛዋ የገ ስድስተኛው ፊደል። እሺ፣ አጋጥሜ ሳነበው በግ በግ። ይችኛዋ ሎ የለ ሰባተኛዋ ፊደል። ይቺ ሚ የመ ሶስተኛዋ ማለት ነው። በአንድ ላይ አጋጥመን ስንጠራው ስናነበው ሎሚ። እደግመዋለሁ፣ ሎሚ። ይቺ ደግሞ ሙ የመ ሁለተኛዋ ማለት ነው። በጎኗ ቅጥል ያለባት ማለት ነው። ይቺ ዝ የዘ ስድስተኛዋ። ስለዚህ ሙ ዝ በአንድ ላይ ሙዝ። እደግመዋለሁ፣ ሙዝ። እሺ፣ ቀጥሎ ያለችኛዋ ደግሞ የበ አምስተኛዋ ማለት ነው። ማን ትባላለች? ቤ ቤ። ይቺ ት የተ ስድስተኛዋ ማለት ነው። ስለዚህ ቤት በአንድ ላይ ቤት። እደግመዋለሁ፣ ቤት። እሺ፣ ይቺ ደግሞ አንደኛዋ ይቺ
ዞ የዘ ሰባተኛዋ ማለት ነው። ስለዚህ አ ዞ በአንድ ላይ አዞ። እደግመዋለሁ አዞ። እሺ ቀጥሎ ያለኛው ደግሞ ዶ የደ ሰባተኛው ማለት ነው። የደ ሰባተኛው። ይሄ ደግሞ ሮ የረ ሰባተኛው። ሰባተኛ ፊደሎች ናቸው እነዚህ። ዶ ሮ በአንድ ላይ ዶሮ። እደግመዋለሁ ዶሮ። እሺ ቀጥሎ ያለችኛዋ ደግሞ ጠ አንደኛዋ የመጀመሪያዋ ማለት ነው። ይቺ ላ አራተኛዋ የለ አራተኛዋ ማለት ነው። ስለዚህ ጠ ላ በአንድ ላይ ጠላ። እደግመዋለሁ ጠላ። እሺ ይቺኛዋ ደግሞ አ አንደኛዋ፣ ይቺ የ አንደኛ። እነዚህ ሁለቱም አንደኛ ፊደል ናቸው። ስለዚህ አ የ በአንድ ላይ አየ። እደግመዋለሁ አየ። እሺ ቀጥሎ ያለኛው ደግሞ ዳ አራተኛው ማለት ነው። አራተኛው የደ አራተኛው። ይሄ ኛ የኘ አራተኛው ፊደል። ስለዚህ ዳ ኛ በአንድ ላይ ዳኛ። እደግመዋለሁ ዳኛ። እሺ ይሄኛው ደግሞ ል ስድስተኛው የለ ማለት ነው። ይሄ ጅ የጀ ስድስተኛው። ስጠራው ነጣጥዬ ል ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። እሺ ቀጥሎ ያለኛው ደግሞ ኤ የአ አምስተኛው ማለት ነው። የአ ፊደል አምስተኛው። ይችኛዋ ሊ ሶስተኛዋ የለ ሶስተኛዋ ፊደል ማለት ነው። እሺ ስለዚህ ኤ ሊ በአንድ ላይ ኤሊ። እደግመዋለሁ ኤሊ። እሺ ቀጥሎ ያለኛው ደግሞ ይሄ ሊ ሶስተኛው የለ ሶስተኛው፣ ይቺ ጥ የጠ ስድስተኛዋ ማለት ነው። ስለዚህ ሊ ጥ በአንድ ላይ ሊጥ። እደግመዋለሁ ሊጥ። እሺ ይቺ ደግሞ ጎ የገ ሰባተኛዋ ፊደል ማለት ነው። የገዘር ሰባተኛዋ። ይቺ ማ የመ አራተኛው ማለት ነው። ከዚያ ጎ ማ በአንድ ላይ ጎማ። እደግመዋለሁ ጎማ። እሺ ይህኛው ደግሞ ሱ ሁለተኛው የሰ ሁለተኛው። ይሄ በጎኑ ቅጥል ያለበት ማለት ነው። ሁለተኛ ፊደሎች ልዩ የሚያደርጋቸው በቀኝ ጎናቸው ቅጥል አለባቸው። እሺ ይቺ ቅ ስድስተኛዋ የቀ ስድስተኛዋ። ስለዚህ ሱ ቅ በአንድ ላይ ሱቅ። እደግመዋለሁ ሱቅ። ይችኛዋ ደግሞ ስ ስድስተኛዋ፣ ይቺ ራ አራተኛዋ። ስ የሰ ስድስተኛዋ ፊደል ማለት ነው። ራ ደግሞ የረ አራተኛዋ። እሺ ስለዚህ ነጣጥዬ ስጠራው ስ ራ በአንድ ላይ ስራ። እደግመዋለሁ ስራ። እሺ ቀጥሎ ያለውኛው ደግሞ ይሄ ባ አራተኛው የበ ማለት ነው። ይሄ ደግሞ ዶ የደ ሰባተኛው። ስለዚህ ባ ዶ በአንድ ላይ ባዶ። እደግመዋለሁ ባዶ። እሺ ይችኛዋ ደግሞ ጣ አራተኛዋ የጠ፣ ይቺ ት የተ ስድስተኛዋ ማለት ነው። ስለዚህ ጣ ት በአንድ ላይ ጣት። እደግመዋለሁ ጣት። ይቺ ደግሞ ዳ የደ አራተኛዋ ማለት ነው። በግራ በኩል እግሯ የሚያጥረው ማለት ነው። ይቺ ቦ የበ ሰባተኛዋ። ስለዚህ ዳ ቦ በአንድ ላይ ዳቦ። እደግመዋለሁ ዳቦ። እሺ ይቺ ደግሞ ቦ የበ ሰባተኛዋ፣ ታ የተ አራተኛዋ። ስለዚህ ነጣጥዬ ስጠራው ቦ
ታ በአንድ ላይ ቦታ። እደግመዋለሁ ቦታ። እሺ ከዚያ ይቺ ደ አንደኛው ማለት ነው። የደ ማ የመ አራተኛው። ስለዚህ ደ ማ በአንድ ላይ ደማ። እደግመዋለሁ ደማ። እሺ ይችኛዋ ደግሞ ሞ የመዘር ሰባተኛዋ ማለት ይቺ ቀ አንደኛዋ። ስለዚህ ሞ ቀ በአንድ ላይ ሞቀ። እደግመዋለሁ ሞቀ። ይቺ ደግሞ ጥ ስድስተኛዋ የጠ ስድስተኛዋ። ይችኛዋም ጥ ስድስተኛዋ። ሁለቱ ተመሳሳይ ፊደሎች ስድስተኛ ናቸው። ተደጋግሞ ሲጻፉ ምን ሚል ቃል ይሰጠናል? ስለዚህ ጥ በአንድ ላይ ጥጥ። እደግመዋለሁ ጥጥ። እሺ ይቺ ደግሞ ም ስድስተኛዋ ማለት ነው የመ። ይቺ ሳ የሰ አራተኛዋ። ስለዚህ ም ሳ በአንድ ላይ ምሳ። እደግመዋለሁ ምሳ። ይቺ ደግሞ ጥ ስድስተኛዋ የጠ ቢ። ይቺ ደግሞ ሶስተኛዋ የበ ማለት ነው። ስለዚህ ጥ ቢ በአንድ ላይ ጥቢ። እደግመዋለሁ ጥቢ። ይችኛዋ ደግሞ ጤ የጠ አምስተኛዋ። ይቺ ፍ ስድስተኛዋ ማለት ነው የፈ። ስለዚህ ጤ ፍ በአንድ ላይ ጤፍ። እደግመዋለሁ ጤፍ። ይቺ ደግሞ በ አንደኛዋ ሬ። ይቺ ደግሞ የረዘር አምስተኛዋ ማለት ነው። ስለዚህ በሬ በአንድ ላይ በሬ። እደግመዋለሁ በሬ። ይቺ ሜ አምስተኛዋ ማለት ነው። ይቺ ዳ አራተኛዋ የደ አራተኛዋ ማለት ነው። ስለዚህ ሜ ዳ በአንድ ላይ ሜዳ። እደግመዋለሁ ሜዳ። ይቺ ደግሞ ረ አንደኛዋ። ይቺ ታ አራተኛዋ ማለት ነው። በአንድ ላይ ረታ። እደግመዋለሁ ረታ። ይቺ ክ ፉ ስድስተኛዋ የከ ማለት ነው። ይቺ ደግሞ ፉ የፈ ሁለተኛዋ። ስለዚህ በአንድ ላይ ክፉ። እደግመዋለሁ ክፉ። ይቺ ደግሞ ቀ አንደኛዋ። ይቺ ማ አራተኛዋ የመ አራተኛዋ ማለት ነው። ስለዚህ ቀ ማ በአንድ ላይ ቀማ። እደግመዋለሁ ቀማ። ይቺ ደግሞ ከ አንደኛዋ። ይቺ ሳ አራተኛዋ ማለት ነው የሰ። ስለዚህ ከሳ በአንድ ላይ ከሳ። እደግመዋለሁ ከሳ። እሺ ቀጥሎ ያለው ይችኛዋ ደግሞ ፈ አንደኛዋ ጨ አንደኛ ፊደሎች ናቸው። በአንድ ላይ ፈጨ። እደግመዋለሁ ፈጨ። ይቺ ደግሞ ጠ አንደኛዋ ጣ አራተኛዋ የጠ አራተኛዋ። በአንድ ላይ ጠጣ። እደግመዋለሁ ጠጣ። ይችኛዋ ው ሀ ው ስድስተኛዋ የወ ስድስተኛዋ። ይቺ ደግሞ የሃ አራተኛዋ። ስለዚህ በአንድ ላይ ውሃ ሲነበብ ውሃ። ይቺ ጤ የጠ አምስተኛዋ ማለት ነው። ና ይቺ ደግሞ የነ አራተኛዋ። ስለዚህ ጤ ና በአንድ ላይ ጤና። እደግመዋለሁ ጤና። ይቺ ሰ አንደኛዋ ማለት ነው። ይቺ ራ የረ አራተኛዋ።
ስለዚህ ሰራ ስናነባው ሰራ። ይቺ ደግሞ ዱ የደ ሁለተኛዋ፣ ይቺ ላ የለ አራተኛዋ ማለት ነው። ስለዚህ ነጣጥዬ ስጠራው ዱ ላ፣ በአንድ ላይ ዱላ። እደግመዋለሁ ዱላ። ቀጥሎ ያለው ይሄኛው ደግሞ ሞ የመ ሰባተኛው ማለት ነው። ይቺ ደግሞ ቀ፣ ነጣጥዬ ስጠራው ሞ ቀ፣ በአንድ ላይ ሞቀ። እደግመዋለሁ ሞቀ። እሺ ይችኛዋ ደግሞ ፈ አንደኛዋ ማለት ነው። ይቺ ላ የለ አራተኛዋ፣ ፈ ላ፣ በአንድ ላይ ፈላ። እደግመዋለሁ ፈላ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ሰባተኛው ፊደል ነው። ሰባተኛው ነው። ሎ የለ ሰባተኛው ማለት ነው። ይቺ ሚ የመ ዘር ሆና ሶስተኛዋ ማለት ነው። ስለዚህ እነዚህን አጋጥመን ስንጠራቸው ሎሚ። እደግመዋለሁ ሎሚ። ይቺ ደግሞ በ አንደኛዋ፣ ይቺ ደግሞ ሶ የሰ ሰባተኛዋ ማለት ነው። ነጣጥዬ ስጠራው በ ሶ፣ በአንድ ላይ በሶ። እደግመዋለሁ በሶ። እሺ ይቺ ደግሞ ዳ አራተኛዋ፣ የደ አራተኛዋ ማለት ነው። ይቺ ቦ የበ ሰባተኛው ማለት ነው። ስለዚህ ይሄን ዳ ቦ፣ በአንድ ላይ ዳቦ። እደግመዋለሁ ዳቦ። ይሄኛው ደግሞ ቆ የቀ ሰባተኛው፣ ሎ ይህ ደግሞ የለ ሰባተኛው ፊደል ማለት ሰባተኛ ፊደሎች ናቸው ሁለቱም። በአንድ ላይ ስንጠራቸው ቆሎ። እደግመዋለሁ ቆሎ። እሺ ይቺ ደግሞ ሱ የሰ ሁለተኛዋ፣ ይቺ ሪ የረ ሶስተኛዋ ማለት ነው። በአንድ ላይ ስንጠራው ሱሪ። እደግመዋለሁ ሱሪ። እሺ ይችኛዋ ደግሞ ጫ የጨ አራተኛዋ፣ ይቺ ማ የመ አራተኛዋ፣ አራተኛ ፊደሎች ናቸው። በአንድ ላይ አጋጥመን ስንጠራቸው ጫማ። እደግመዋለሁ ጫማ። ይሄ ደግሞ ጆ የጀ ሰባተኛው ማለት ነው። ግ የገ ስድስተኛው፣ ስለዚህ ጆ ግ፣ በአንድ ላይ ጆግ። እደግመዋለሁ ጆግ። ይቺ ደግሞ ኩ የከ ሁለተኛዋ፣ ይቺ ሬ የረ አምስተኛዋ፣ ስለዚህ ኩ ሬ፣ በአንድ ላይ ኩሬ። እደግመዋለሁ ኩሬ። እሺ ይቺ ደግሞ በር የበ አንደኛዋ፣ ይቺ የረ ስድስተኛዋ ር ትባላለች። ስለዚህ በር። ስደግመው በር። እሺ ይቺ ደግሞ ይችኛዋ ሞ የመ ሰባተኛዋ፣ ይቺ ላ፣ ነጣጥዬ ስጠራው ሞ ላ፣ በአንድ ላይ ሞላ። እደግመዋለሁ ሞላ። እሺ ይቺ ደግሞ ሴ የሰ አምስተኛዋ፣ ይቺ ደግሞ ራ የረ አራተኛዋ ማለት ነው። ስለዚህ ሴ ራ፣ በአንድ ላይ ሴራ። እደግመዋለሁ ሴራ። እሺ ይቺ ደግሞ ተ አንደኛዋ፣ ይቺ ራ የረ አራተኛዋ ማለት ነው አሁን። ስለዚህ ተራ፣ በአንድ ላይ ተራ። እደግመዋለሁ ተራ። እሺ ቀጥሎ ያለው ይቺ ቀ አንደኛዋ፣ ይቺ ና፣ በአንድ ላይ ይቺ ና ማለት የነ አራተኛዋ፣ ስለዚህ ቀ ና፣ በአንድ ላይ ቀና። እደግመዋለሁ ቀና።
እሺ ይቺ ደግሞ ሳ አራተኛዋ የሰ አራተኛዋ ይቺ ለ አንደኛዋ ማለት ነው። ስለዚህ ሳ ለ በአንድ ላይ ሳለ። እደግመዋለሁ ሳለ። እሺ ይቺ ደግሞ ሌ አምስተኛዋ ማለት ነው የለ። ይቺ ላ የለ አራተኛዋ። ስለዚህ ሌ ላ በአንድ ላይ ሌላ። እደግመዋለሁ ሌላ። እሺ ቀጥሎ ያለኛው ደግሞ ሌ አምስተኛው ጣ ይሄ ደግሞ የጠ አራተኛው ማለት ነው። ስለዚህ ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄም ባለ ሁለት ሆሄ ቃል ነው። ል ስድስተኛው ጅ ይሄም የጀ ስድስተኛው ማለት ነው። ሁለቱም ስድስተኛ ፊደሎች ናቸው። ስለዚህ ል ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። እሺ ይችኛዋ ደግሞ ነ አንደኛዋ ቃ ይቺ ደግሞ የቀ አራተኛዋ ማለት ነው። ነ ቃ በአንድ ላይ ነቃ። እደግመዋለሁ ነቃ። እሺ ይቺ ደግሞ ጫ የጨ አራተኛዋ ይቺ ካ የከ አራተኛ ፊደሎች ናቸው። ስለዚህ ጫ ካ በአንድ ላይ ጫካ። እደግመዋለሁ ጫካ። እሺ ይችኛዋ ደግሞ ሰ አንደኛዋ ይቺ ጠ ሁለቱም አንደኛ ፊደል ናቸው። ስለዚህ ሰ ጠ በአንድ ላይ ሰጠ። እደግመዋለሁ ሰጠ። እሺ ቀጥሎ ያለችኛዋ ደግሞ ፈ አንደኛዋ የፈ ሪ ይቺ ደግሞ የረ ሶስተኛዋ ማለት ነው። ስለዚህ ፈሪ በአንድ ላይ ፈሪ። እደግመዋለሁ ፈሪ። እሺ ይቺ አ አንደኛዋ የ አንደኛዋ ስለዚህ አ የ በአንድ ላይ አየ። እደግመዋለሁ አየ። እሺ ይቺ ደግሞ ቀ አንደኛዋ ይቺ ን የነ ስድስተኛዋ ስለዚህ ቀ ን በአንድ ላይ ቀን። እደግመዋለሁ ቀን። እሺ ቀጥሎ ያለኛው ደግሞ ሞ ሰባተኛው የመ ሰባተኛው ማለት ነው። ይቺ ደግሞ ኒ የኘ ስድስተኛዋ ማለት ነው። ስለዚህ ሞኝ። እደግመዋለሁ ሞኝ። እሺ ወደዚህኛው ስንመጣ ይቺ ጦ ሰባተኛዋ ማለት ነው። ይቺ ጣ ይቺ ደግሞ የጠዘር አራተኛዋ የመጀመሪያው ይችኛዋ ሰባተኛዋ ስትሆን ይችኛዋ ደግሞ አራተኛዋ በአንድ ላይ ስናጋጥመው ጦጣ። እደግመዋለሁ ጦጣ። እሺ ይቺ ደግሞ አ አንደኛዋ ሊ ይቺ ደግሞ የለ ሶስተኛዋ ሊ ስለዚህ አ ሊ በአንድ ላይ አሊ። እደግመዋለሁ አሊ። እሺ ይቺ ለ አንደኛዋ ይቺ ጋ የገ አራተኛዋ ማለት ነው። ስለዚህ ለጋ በአንድ ላይ ለጋ። እደግመዋለሁ ለጋ። እሺ ይቺ ሸ አንደኛዋ ይቺ ጠ ሁለቱም አንደኛ ፊደሎች ናቸው እነዚህ። ስለዚህ ሸ ጠ በአንድ ላይ ሸጠ። እደግመዋለሁ ሸጠ። እሺ ይቺ ደግሞ የኑ የነ ሁለተኛዋ ይቺ ደግሞ ግ የገ ስድስተኛው ስለዚህ ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ ይቺ ደግሞ ዱ የደ ሁለተኛዋ ይቺ
ባ የበ አራተኛው ማለት ነው። የበ አራተኛው ፊደል ማለት ነው። ስለዚህ ዱ ባ በአንድ ላይ ዱባ። እደግመዋለሁ ዱባ። እሺ ይቺ ደግሞ አ አንደኛዋ፣ ይቺ ፍ የፈ ስድስተኛዋ። ስለዚህ አ ፍ በአንድ ላይ አፍ። እደግመዋለሁ አፍ። እሺ ይቺ ደግሞ እ የአ ስድስተኛዋ ማለት ነው። ይቺ ጂ የጀ ስድስተኛዋ። ስለዚህ እ ጅ በአንድ ላይ እጅ። እደግመዋለሁ እጅ። እሺ ይቺ ደግሞ ጆ ሰባተኛዋ ማለት ነው። ይቺ ሮ የረ ሰባተኛው፣ ሁለቱም ሰባተኛ ፊደሎች ናቸው። ይቺ የጆ ሰባተኛዋ የጀ ሰባተኛዋ ናት ጆ። ይቺ ደግሞ የረ ሰባተኛዋ ሮ ትባላለች። ስለዚህ ጆ ሮ በአንድ ላይ ጆሮ። እደግመዋለሁ ጆሮ። እሺ ቀጥሎ ያለው ይሄኛው ደግሞ ሄ የሃ አምስተኛዋ ደ አንደኛዋ ማለት ነው። ይቺ ደግሞ ስለዚህ ሄ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። እሺ ይቺ ደግሞ ል የለዘር ስድስተኛዋ። ይቺ ብ የበ ስድስተኛዋ። ስለዚህ ል ብ በአንድ ላይ ልብ። እደግመዋለሁ ልብ። እሺ ይቺ ደግሞ ብ ስድስተኛዋ ማለት ነው። የበ ር የረ ስድስተኛዋ። ስለዚህ ብ ር በአንድ ላይ ብር። እደግመዋለሁ ብር። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብትቆጥሩትና ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ቃል በቀላሉ ለማንበብና ለመጻፍ ያግዛችኋል ማለት ነው። ስለዚህ ከርሰሩን ተከትላችሁ በትክክል ከመጀመሪያው እስከ መጨረሻው እያንዳንዱን ሆሄ ድምፁን፣ ቅርጹን እና እንዴት እንደሚነበብ ስለሚያስረዳችሁ ጀምራችሁ ሳትተው እስከ መጨረሻው ድረስ ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።